ከጀሃነም ስሞች ውስጥ ሶስት ጥቀስ። ጀሂም አንድ እና ጀሃነም ሁለት እኮ ነው ያልከኝ። ሶስት ነው። ኦፓል ብዙ ጊዜ ስለ ኡስታዝ ዋሂድ ትናገራለች፣ ምስክርነትም ትሰጣለች። እቺ ንግግሯን ግን በጣም ነው አቅልና ቀልቤን የገዛው። እጅግ አስደናቂ ዜና ነው ይዤላችሁ የመጣሁት። ቱርክና ግብጽ እጅግ ትልቅ ክብር ይገባቸዋል። አስደናቂ ስራ ነው የሰሩት። ኢየሱስ ክርስቶስ ወደ ካዕባ እንደሚሰገድ መናገሩና መተንበዩን ታውቃላችሁ? ይህንን ታሪክ የምታገኙት ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 ላይ ነው። ማችን በዛሬው ዕለት የተገላገለችውን ወይም ደግሞ ያረፈችውን አንድ ጨካኝ ሰው ላስተዋውቃችሁ። እዚህ ጋር የምትመለከቱት አሜሪካዊ የህፃናት ሞት የሚያስደስተው የሴቶች እልቂት ለሱ ደስታው የሆነ እጅግ ጨካኝ ሰው ነው። ይህ አሳዛኝ መርዶ ተሰምቷል። የኳታር አባት አርፈዋል። ዛሬ ዓለም አንቱ የተባሉ ታላቅ መሪንም አታለች። ሁሉም ነፍስ ሞትን ቀማሽ ናት። ህዋት 5 የጦር ጀነራሎች መገደላቸው ተሰምቷል። በቀጠለው በሱዳን የእርስ በርስ ጦርነት ላይ በጀነራል አልቡርሃን በኩል የተሰለፉት የአርሚ 7 የፊት መሪ የሆኑ 5 የጦር ጀነራሎች በጦርነቱ መገደላቸውን ኮንፍሊክት ዞን ይፋ አድርጓል። ህዋት በተለያዩ ጊዜያት ከፍተኛ ቁጥር ያላቸው ወታደሮችን ወደ አርሚ 7 በማቀላቀል አርሚ 7 ደግሞ ለሱዳን የእርስ በርስ ግጭት በጀነራል አልቡርሃን በኩል ሆኖ እየተዋጋ ሲሆን ይህንንም ተከትሎ 5ቱ የፊት ጀነራሎች መገደላቸውን የተሰማው በተለያዩ መንገዶች የጦር አቅሙ እየተዳከመበት የሚገኘው ህዋት የጦር አቅሙን ለማጠናከር አሁንም በትግራይ ክልል አስገዳጅ የተባለው ወታደራዊ አፈናና አፈሳንም አጠናክሮ መቀጠሉ ተገልጿል። አሁን ላይ ባለው እንቅስቃሴ ወጣቶች ወደ ጦርነት መግባት አንፈልግም የሚል ተቃውሞ ሐሳቦችን እያሰሙ ቢሆንም ህዋት ግን እያስገደደ እየወሰዳቸው እናቶችን እያስለቀሰ አባቶችን እያስለቀሰ መሆኑም የሚታወቅ ነው። ዓለም አቀፍ ተቋማት እንዲሁም ደግሞ ሌሎች ሀገራትን ጨምሮ የተለያዩ የሰብአዊ መብት ተቆርቋሪ ድርጅቶች የመረጃ እንዲደርሳቸውና በህዋት ላይ ዓለም አቀፍ እርምጃዎች እንዲወሰድበት ሁላችንም ልንረባረብ ይገባል። ዛሬም ለትግራይ እናቶች፣ ለትግራይ ወጣቶች፣ አጠቃላይ ለትግራይ ህዝብ ድምጽ መሆናችንን አናቆምም። ነገር ግን 5 የሚሆኑ የህዋት ጀነራሎች መገደላቸው ነው የተነገረው። አሟሟታቸው ደግሞ በሌሎች ሀገራት ጉዳይ ላይ መሆኑን ተከትሎ ብዙዎችም ህዋት ዜጎቹን ለትግራይ ጦርነት ብቻ ሳይሆን ለሌሎችም በማይመለከታቸው ጉዳይ ጭምር እየገደላቸው መሆኑን እየገለጹ ይገኛሉ። ከጀሃነም ስሞች ውስጥ ሶስት ጥቀስ። ጀሂም አንድ እና ጀሃነም ሁለት እኮ ነው ያልከኝ። ሶስት ነው ያልከው። ናር ከቤት ስንወጣ የሚባለው ዚክር ምንድነው? ቢስሚላህ ተወከልቱ አለላህ ወላ ኢላሃ ኢላላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። ሁሉም የሰው ልጅ የሚያልፍበት የእሳት ድልድይ ምን ይባላል? ሲራጥ። አላህ ቁርአን ላይ ከጠቀሳቸው የጀነት ስሞች ውስጥ ሶስቱን ጥቀስ። ሶስት ብቻ የጀነት ስሞች። خلد جنة الخلد جنة المأوى فردوس ሰላት ላይ የመጀመሪያዋ ተክቢራ ምን ትባላለች? ሰላት ላይ የመጀመሪያዋ ተክቢራ الإحرام ጆክበል ኢህራም ተክቢራተ ኢህራም። ከመስቀለኞች ጋር የተደረገችው ጦርነት ሕጢን የሚመራት ማን ነበር? ሕጢን مرتو يا شنفه صلاح الدين الأيوبي أين أنت يا صلاح الدين الأيوبي؟ አሳዛኝ መርዶ ተሰምቷል። የኳታር አባት አርፈዋል። ዛሬ ዓለም አንቱ የተባሉ ታላቅ መሪንም አታለች። ሁሉም ነፍስ ሞትን ቀማሽ ናት። የዘመናዊቷ ኳታር መስራችና ለሀገራቸው እድገት ህይወታቸውን የሰጡት ክቡር ሼህ ሙሐመድ ቢን ሐሊፍ አልታኒ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትንሿን የባህረ ሰላጤ ሀገር በዓለም መድረክ ላይ ግዙፍና ተጽዕኖ ፈጣሪ ያደረጉት እኚህ አባት በህዝባቸው ልብ ውስጥ የማይረሳት ስምንም ትተው አልፈዋል። ለቤተሰቦቻቸውና ለመላው የኳታር ህዝብ መጽናናትን እንመኛለን። ነፍሳቸውንም በጀነት ያኑርልን። እጅግ አስደናቂ ዜና ነው ይዤላችሁ የመጣሁት። ቱርክና ግብጽ እጅግ ትልቅ ክብር ይገባቸዋል። አስደናቂ ስራ ነው የሰሩት። ምክንያቱም የግብረ ሰዶማውያን የተባለ መርከብ ማለት ነው ወደ ወደባቸው እንዳይገቡ ከልክለዋል። ከ1900 በላይ ተሳፋሪዎችን ይዛ የነበረችው እቺ በምስሉ ላይ የምትመለከቷት የግብረ ሰዶማውያን መርከብ ማለት ነው በቱርክ ባለስልጣናት ክልከላ አማካኝነት ወደ ቱርክ ወደብ እንዳታርፍ ተከልክላለች። እሱ ብቻ አይደለም ወደ ግብጽም ሊሄዱ ሲሉ ያልተጠበቀው ውሳኔ
ክልከላን ጠብቋቸዋል። ከዛም በኩል ማለት ነው ግብጽም ወደኔ ወደብ አካባቢ እንዳትጠጊ የሚል ማስጠንቀቂያን ሰጥቷቸዋል። እቺ ግብረ ሰዶማውያን ጭና የምትንሸራሸር የሽርሽር መርከብ ማለት ነው በተደጋጋሚ ጊዜ በተለያዩ ሀገሮች ላይ የፈለገችበት ቦታ ላይ ሄዳ ስትንሸራሸር ነበረ። አሁን ግን እጅግ ሊፈቀድላት ወደ ማትችለው ወይም ደግሞ ያልጠበቀችው ውሳኔ ወደ ተሰጠበት ሀገር ነበር የመጣችው። ቱርክና ግብጽ እጅግ አስደናቂ ስራ ሰርተዋል። ማሻአላህ እያላችሁ ኮሜንቱን አሸብርቁት። ማችን በዛሬው ዕለት የተገላገለችውን ወይም ደግሞ ያረፈችውን አንድ ጨካኝ ሰው ላስተዋውቃችሁ። እዚህ ጋር የምትመለከቱት አሜሪካዊ የህፃናት ሞት የሚያስደስተው የሴቶች እልቂት ለሱ ደስታው የሆነ እጅግ ጨካኝ ሰው ነው። ይህ ሰው በ71 ዓመቱ በልብ ህመም ምክንያት በዛሬው ዕለት መሞቱ ተነግሯል። ይህ ሰው የአሜሪካ ሴናተር የሆነው ሊንድሴ ግርሃም ይባላል። ይህ ሰው እንግዲህ የጋዛ ህጻናት ይጨፍጨፉ፣ ጋዛ ትውደም ሲል የነበረ ከዚህም ባሻገር ኢራናውያን መጨፍጨፍ ነው ማለቅ አለባቸው ሲልም ጭምር ሲያበረታታ የነበረ እንዲሁም ደግሞ አሜሪካ ለእስራኤል ከፍተኛውን ድጋፍ እንድታረግ በአሜሪካ ምክር ቤቶች ውስጥ ሆኖ በሰፊው ሲቀሰቅስ ወይም ደግሞ ሲያግዝ የነበረ ሰው ነው። እንዲህ እሱም ተከትሎም እንደውም የእስራኤሉ ጠቅላይ ሚኒስትር ምን አለ መሰላችሁ? እስራኤል ትልቅ ወዳጇን ወይም ትልቅ አጋሯን አታለች፣ አሜሪካም ደግሞ አርበኛዋን አታለች ሲሉ የሀዘን መግለጫ ማውጣታቸው እየተዘገበ ነው የሚገኘው። እኔ እንደው ከሞት በኋላ እንግዲህ መተሳሰብ የሂሳብ የሚባል ነገር ባይኖር ኖሮ እንደዚህ አይነት የልጆችና የህፃናት ምንድነው ጨፍጫፊ የሆኑ ሰዎች አስቡት። ወላሂ በቃ ከሞት በኋላ ያለው ላይፍ ስታስበው ይሄ ነገር ደስ የሚለው ኢኒዌይስ ከአላህ ጋር ሂሳቡን ይተሳሰበዋል። እንግዲህ እዚህ ሰው መሞት እየተነገረው ነው የሚገኘው። ይህን ሰው ዓለም ተገላገለችው እንጂ ሌላ ምንም ሊባል አይችልም። በልብ ምክንያት መሞቱ ነው የተነገረው። ኦፓል ብዙ ጊዜ ስለ ኡስታዝ ዋሂድ ትናገራለች፣ ምስክርነትም ትሰጣለች። እቺ ንግግሯን ግን በጣም ነው አቅልና ቀልቤን የገዛው። ሁል ጊዜ እሰማታለሁ። ለምን አላጋራችሁም ብዬ ነው እኔ ዛሬ ያጋራኋችሁ። ቪዲዮውን ዳውንሎድ አድርጋችሁ አስቀምጡት፣ ለታሪክ ይቀመጥ። በቃ ኡስታዝ ዋሂድን እዚህ ጋር የገለጸችበት መንገድ በጣም የሚገርም ነው። በቃ በጣም ኡስታዝ ዋሂድ ሰው አይደለም የሚገለው፣ የሞተ ማንነታችሁን ድንቁርናችሁን ነው የሚገልላችሁ። ስለዚህ ሊያተርፋችሁ ሊያነቃችሁ እንጂ በትክክል እናንተን እንደምትሉት ገዳይ አይደለም። የሚገለው ድንቁርናችሁን ነው አለች። እኔ አላበላሸው። በቃ በጣም ደስ የሚለኝ በቃ ከኦፓል ንግግር እቺ ንግግር ነች። አዳምጧትና እንመለስ። ዋሂድ ሰው ገድሎ ነው ከመንግስት እየተደበቀው። ታሪኩ አይገለም። ዩዘር ዋሂድ ቢገል የሞተ ማንነትህን ነው የሚገለው፣ ድንቁርናህን ነው የሚገለው። በእርግጥ እናንተ ሬሳ ወዳድ ስለሆናችሁ የሞተ ማንነታችሁን ቢሆን ህይወት ምትገርም ልጅ። ኢየሱስ ክርስቶስ ወደ ካዕባ እንደሚሰገድ መናገሩና መተንበዩን ታውቃላችሁ? ይህንን ታሪክ የምታገኙት ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 ላይ ነው። እንዲህ ይላል፣ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ምክንያቱም ከዚህ ተራራ ወይም ከኢየሩሳሌም የስግደት አቅጣጫ ይቀየራሉ አስቀምጦ ነበረ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዛ ነው ሱረቱል በቀራ ላይ قد نرى تقلب وجهك في السماء فلنولينك قبلة ترضاها ብሎ አላህ ሱብሓነሁ ወተዓላ ያስቀመጠው ማለት ነው። ሱብሃንአላህ ክርስቲያኖች ስለሙና ከኛ ጋር ወደዚህ ቦታ ስገዱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ለጋሽ ነው፣ ሰጪ ነው። አላህ የሚመግበው የሚያበላው የሚያጠጣው የሚለግሰው በአጠቃላይ አላህ ነው። ኢነላህ ሁወ الرزاق ذو القوة المتين የብርቱ ኃይል ባለቤትም አላህ ነው። ስለዚህ ማንም ሊረዝቀኝ ሊመግበኝ አልፈልግም። አዎ አላህ ይበላ ይጠጣ፣ ከሰውነት ባህሪ የጸዳ ለይሰ ከሚስሊ ሸይኡን ወሁወ السميع البصير እሱ የሚመስል አንዳች የለ፣ ነገር ግን ተመልካችም ሰሚም ነው። ስለዚህ ከአላህ ስሞች አንዱ ረዛቅ ነው፣ ለጋሽ ነው። አዎ ሪዝቅ አይነቶቹ ብዙ ናቸው። የሪዝቅ አይነቶች ወንድሞች እህቶች፣ ጤና ሪዝቅ ነው። ልጅ ማግኘት ሪዝቅ ነው። ሀብት ገንዘብ ማግኘት ሪዝቅ ነው። ጥሩ ትዳር ማግኘት ሪዝቅ ነው። ጥሩ ጎረቤት ማግኘት ሪዝቅ ነው። ልጅህ ሷሊህ ሆኖ ማደጉ ሪዝቅ ነው። ዒልም ማግኘት፣ ዒልም መማር፣ ሐላል ሐራምን መረዳት ሪዝቅ ነው። የሪዝቅ አይነቱ በጣም ብዙ ነው። የሀገር ሰላም ሪዝቅ ነው፣ በጣም ብዙ ነው። ትልቁ ግን ሪዝቅ ትልቁ ስጦታ ግን ምንድነው? ኢስላም ነው። ይሄን ያሱ አላህ ዱንያን ለሚወደውም ለማይወደውም አላህ ይለግሳል። ዱንያን እዚች ዓለም ጸጋ ለሚወደውም ለማይወደውም አላህ ይለግሳል። ዲንን አሉ ኢማንን እስልምናን ግን አላህ ለሚወደው ብቻ ነው የሚለግሰው። አልহামዱሊላህ እንበልና በዚህ ልንደሰት ይገባል። አዎ የርዝቅ አይነቶችን ከመመልከታችን በፊት ዛሬ
እንደው ስለ ሪዝቅ አረዳዳችን ሰፋ ያለ እንዲሆን የምንማማርበት ትምህርት ነው። ሪዝቅ ከአላህ በኩል የሚመጣ የሚሰጥ ስጦታ ነው። ይህ ሪዝቅ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አንድ ሰው እንግዲህ በእናቱ ሆድ ላይ ያለ አፈጣጠሩ ሲሰባሰብ እንግዲህ 40 የውመ ኑጥፋ ነው አይደል? 40 ቀን ንፍጥ ነው፣ ፍቶት ጠብታ፣ ይሄ የዘር ፈሳሽ ስፐርም መንይ የሚባለው ነው። በሌላኛው 40 ቀን ደግሞ አለቃ ይሆናል፣ የረጋ ደም ይሆናል። በሌላኛው 40 ቀን ደግሞ ሙድጋ አሉ፣ ቁራጭ ስጋ፣ የሚላመስ ስጋ ይሆናል። 43 ጊዜ ስንት ሆነ ማለት ነው? 120። በወራት ስንከፍለው 4 ወራት። ከ4 ወር በኋላ በሱ ላይ ሩሁ ይነፋበታል፣ መላእክቱ ይታዘዛል፣ የሱ ሪዝቁን ይጽፋል። ከእናቱ ሆድ ጀምሮ ተወልዶ ዱንያን እስኪሰናበት የሚመገበውን የሚያገኘውን ሪዝቅ ይጽፋል። ቢከትብ ሪዝቅሂ ይጻፋል። ወአመሊሂ ስራው ይጻፋል። ወአጀሊሂ አጀሉ የዱንያው ቆይታው። እናቱ ሆድ ውስጥ ነው የሚሞተው ጽንስ እያለ እዛው ሲወለድ ነው ወይስ ዱንያ ለዓመታት ይቆያል? ይጻፋል። እንደዚሁም ወሸቂዩን አው ሰዒድ እድለኛ እድለቢስ ይጻፋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ሪዝቅ ከአላህ በኩል የሚገኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲጠቆሙን እንዲህ አሉ፣ አዩሃ ናስ እናንተ ሰዎች ወይ ኢተቁላህ አላህን ፍሩት፣ ወአጅሚሉ ፊ ጠለብ ርዝቅን በመፈለግ አሳምሩ፣ ፈኢነ ነፍሰን አንድች ነፍስ እኮ ለን ተሙተ ሐታ ተስተውፊየ ሪዝቀሃ ሪዝቋን እስክትሞላ አትሞትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለን ተሙተ ነፍሰን ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ አንድች ነፍስ የተጻፈላትን ርዝቅ ሳትሞላ አትሞትም። ወኢን አብጣዕ ዐንሃ ከሷ ቢዘገይ እንኳን ሳታገኘው አትሞትም። ፈተቁላህ ወአጅሚሉ ፊ ጠለቢ አሉ። አሁንም አላህን ፍሩ፣ ሪዝቅን በመፈለግ አሳምሩ። ሁዙ ማ ሐለ አላህ የፈቀደላችሁን የተፈቀደውን ሐላል የሆነውን ያዙ። ወደዑ ማ ሐሩመ የተከለከላችሁትን ደግሞ